መዝሙር 46 ከ1 እስከ 7 ስፍራውም በጌታ በኢየሱስ ክርስቶስ ስም አነባዋለሁ። አንብበን ደግሞ እንጸልያለን። አምላካችን ለእግዚአብሔር ምስጋናን እንሰዋለን። ምስጋናን መሰዋት መልካም ነው። እግዚአብሔር ከእኛ የሚሻው ምስጋናን ነው። ከእኛ የሚሻው እግዚአብሔር አምላካችን ምንም ነገር የለም። የሚሻው ምስጋናችንን የተሰጠ ልባችንን በሱ መታመን መደገፋችንን ነው። ምክንያቱም አምላካችን እግዚአብሔር ይወደናል። እግዚአብሔር አምላካችን ስንጠጋው ያሳርፈናል። አምላካችን እግዚአብሔር አያሳፍረንም። ስለዚህ አምላካችን እግዚአብሔር በእርሱ እንድንጠጋ የሚፈልገው ለእኛ ጥቅም ነው። እኛ እንዳንጎዳ ነው። እኛ ክፉ እንዳያገኘን ነው። እግዚአብሔር እኔ እረኛችሁ ነኝ ካለን በአምላካችን በእግዚአብሔር በእረኝነቱ ስር ልንኖር ይገባናል። አምላካችን ታማኝ እረኛ ነው። መልካም እረኛ በጎቹን ይጠብቃል። መልካም እረኛ ያልሆነ ግን ለተኩላ እንኳን አሳልፎ ይሰጣል፣ ይጥላቸዋል። በመልካም ስፍራ እንዲውሉ አያደርግም። በለመለመ ሳርና በውሃ ዙሪያ እንዲሰማሩ አያደርግም። አምላካችን ግን መልካም እረኛ ነው። ዳዊትም እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ይመራኛል፣ በዕረፍት ውኃ ዘንድ ያሳድረኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ አለ። በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርና መርኩዝ እነርሱ ያጽናኑኛል። ከፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ራሴን በዘይት ቀባ አለ ዳዊት። እግዚአብሔር መልካም እረኛ ስለሆነ ወደ ለመለመ መስክ ወደ ዕረፍት ውኃ ዘንድ እግዚአብሔር ይመራል። በዚያም ያኖራል፣ ያሳድራል፣ ያሳርፋል። እግዚአብሔር አምላካችን እየተባረከ ይሁን። ስለዚህ እግዚአብሔር እኛን የሚፈልገን ለጥቅሙ አይደለም። እግዚአብሔር ሁል ጊዜ መልካም ነው። ለምስጋናም ቢሆን እልፍ አላፍ መላእክቶች ቅዱሳንና ከዘር ከነገር ከቋንቋ ሁሉ የተዋጁ በሰማያት ስፍራ በዙፋኑ ላይ ቁጭ ብሎ ያመልኩታል፣ ያከብሩታል። እኛ እንኳን ባናመሰግነው ድንጋዮች ያመሰግኑታል። እግዚአብሔር ኢየሱስ ክርስቶስም ሲናገር ወደ ኢየሩሳሌም ከተማ ሲገባ ሆሳና ሆሳና በአርያም ለእግዚአብሔር ይሁን እያሉ በዘመሩ ጊዜ በከለከሏቸው ጊዜ ፈሪሳውያን በከለከሉ ጊዜ እናንተ ዝም ብትሉ እንኳን እነዚህ ድንጋዮች ያመሰግኑኛል አለ። እግዚአብሔር ምስጋናን እግዚአብሔር አምልኮን የጠገበ ምስጋናን የሞላ ክብር አምልኮ ውዳሴ የሞላለት ነውና ለስሙ ክብር ይሁን። ከእግዚአብሔር ቃል አነባለሁ። መዝሙር 46ን አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትናወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውኆች ጮኹ ተናወጡም፣ ተራሮቹም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ፣ ልዑል ማደሪያውንም ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታት ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። ሃሌሉያ። አምላካችን መጠጊያችን ነህና እናመሰግንሃለን። አምላካችን ባገኘንበት ታላቅ መከራ መሸሸጊያችን ነህና እናመሰግንሃለን። አምላካችን ልዑል አንተ እግዚአብሔር እናከብርሃለን። ክብር ለአንተ ይሁን። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ተብሎ እንደተጻፈ በአንተ ተጠግተን በማደሪያ እንኖራለን። በእግሮች በታች እናርፋለን፣ ከክንዶች በታች እንጋረዳለን፣ እንሸፈናለን። ክፉ አያገኘንም፣ መከራ አያገኘንም። አንተ ረዳታችን ነህ። እግዚአብሔር ሆይ ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። አንተ ከእኛ ጋር ነህ። አንተ ጠባቂያችን ነህ። አንተ ጥለህን እግዚአብሔር አምላኬ ሆይ አትሄድምና ሁሉ ጊዜ እንደ ተናገርከው አትፍሩ፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብለህ እንደ ተናገርክ እንደ ቃል ታማኝ እረኛችንና እናመሰግናለን። እግዚአብሔር አምላካችን ወደ ለመለመ መስክ የምታሰማራን ረፍትህን የምትሰጠን አምላካችን እናመሰግናለን። እንደ ምሕረትህ እንደ ቸርነትህ መጠን እግዚአብሔር ሆይ እኛ ለአንተ እግዚአብሔር አምላኬ ሁለንተናችንን የሰጠን ባለመሆን አንተም ብዙ በድለናል። አንተ ግን ፈጽመህ አልተውከንም፣ አልጣልከንም። ሁል ጊዜ ትሳሳልናለህ፣ ትራራልናለህ፣ ትወደናለህ። ስናጠፋ ስንወድቅ ስንስት ትመልሰናለህ፣ መንገድን ሕይወትን ታሳየናለህና እግዚአብሔር ሆይ ለአንተ ክብር ይሁን። እግዚአብሔር ሆይ ለአንተ ምስጋና ይሁን።
የእስራኤል ቅዱስ አንተ መጠጊያችን ነህ። እግዚአብሔር አምላክ ሆይ መሸሸጊያችን መኖሪያችን ነህና እናመሰግናለን። በደላችንን አንተ ታውቃለህ፣ ኃጢአታችንን አንተ ታውቃለህ። በአንተ ፊት ብዙ የበደልን ያሳዘንን ትእዛዛትንም ፈቃዳትንም የተላለፍነውን ሁሉ እግዚአብሔር አምላክ ሆይ አንተ ታውቃለህ። እኛም እናምናለን በደለኞች ነን፣ ኃጢአት የለብንም ብለን ራሳችንን አናስትም። ሁላችን እንደየድካማችን በድለናልና በደላችንን ኃጢአታችንን ይቅር በለን፣ ከመተላለፋችንም አንጻን። ልባችን ላንተ የተቀደሰ ይሁን። ልባችን እንደ ልብህ፣ ሐሳባችን እንደ ሐሳብህ ያማረ የተቀደሰ ቅን ይሁን። እግዚአብሔር ይርዳን። ካንተ ውጪ በጎነት የለንም። ካንተ ውጪ ረፍትም ሰላምም ሕይወትም የለንምና እግዚአብሔር ሆይ አንተ እርዳን። በዘመናችን በሕይወታችን ሁሉ ላንተ ክብር ለጠራንም ለሰጠንም ዓላማ ታምነን እንድንኖር እግዚአብሔር አምላካችን ሆይ እርዳን። ማንኛውም ክፉ ከኛ ይራቅ። ፈቃድ ብቻ በዘመናችን በሕይወታችን ይሁን። ብርታት ይሁንልን፣ ንቃት ይሁንልን፣ ማስተዋል ጥበብ ይብዛልን። ማንኛውም እንቅፋትና የጨለማ ስራ ከመንገዳችን በኢየሱስ ክርስቶስ ስም ይወገድ። ያንተ ብርሃን በመንገዳችን በሕይወታችን ዘመን ሁሉ ይብራልን። አምላካችን ሆይ ማስተዋልን ጥበብን ስለምታበዛልን ጸሎታችንን ደግሞ ስለምትሰማ ስለምትመልስልን እናመሰግናለን። በነገር ሁሉ አንተ ተባረክ፣ ክበር፣ ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።